በአሜሪካ በተከሰተ በረዶ የቀላቀለ ከባድ አውሎ ነፋስ ከ5000 በላይ በረራዎች ተሰርዘዋል። ከሰሞኑ በአሜሪካ የበረዶ ጉዳይ አሳሳቢና አስፈሪ ሆኗል። ለመሆኑ አሜሪካ የምትገኙ ወገኖቻችን ኢትዮጵያውያን እንዲሁም በርካታ የዓለማችን ዜጎች ምን መደረግ አለበት? አሜሪካን ሀገር ከባድ በረዶ ተከስቷል። ስለዚሁ በረዶ እናነሳለን። አብራችሁን ቆዩ። ይህ ዜና ፕላስ ነው። መረጃዎቻችን፣ ቁም ነገሮቻችን ወደ እናንተ ይደርሳሉ። በአሜሪካ የምስራቅ ባህር ዳርቻ ላይ በረዶ የቀላቀለ ከባድ አውሎ ነፋስ መከሰቱ ተሰምቷል። ከ5000 በላይ በረራዎችም ተሰርዘዋል። ስለዚህ ጉዳይ ዘርዘር ያለ ነገር ወደ እናንተ ይዘን ቀርበናል። በዚህ የተነሳ በሚሊዮን የሚቆጠሩ ሰዎች እንግልት ሲገጥማቸው ከ5000 በላይ በረራዎች መሰረዛቸው ተነግሯል። በሮድ አይርላንድ እናም በማሳቹሴት 37 ኢንች የሚጠጋ የበረዶ ዝናብ የተመዘገበ ሲሆን በኒውዮርክ ከተማ ሴንትራል ፓርክ ደግሞ ከ19 ኢንች በላይ የበረዶን ግግር መገኘቱን የብሔራዊ አየር ሁኔታ አገልግሎት ለቢቢሲ ዘግቧል። ትንሹ የአሜሪካ ግዛት ሮድ አይርላንድ የከፋ በረዶ የቀላቀለ አውሎ ነፋስ ያጋጠመው አካባቢ መሆኑን የመገናኛ ብዙሃን መዘገባቸው ተጠቁሟል። በአሜሪካ ምስራቃዊ ባህር ጠረፍ የኤሌክትሪክ ኃይል መቋረጥ ማጋጠሙም በአካባቢው ውስጥ የሚደረገው ጉዞ የተገደበ ሲሆን አንዳንድ ግዛቶችና ከተሞች የጉዞ እገዳን በመተግበር ላይ መሆናቸው ነው የተመላከተው። የበረዶ ክምችቱ በሰሜን ምስራቅ የባህር ዳርቻ አቅራቢያ ከ30 እስከ 61 ሴንቲሜትር ይደርሳል ተብሎ ይጠበቃል። ያጋጠመው በረዶም የቀላቀለ ከባድ አውሎ ነፋስ ክስተት እስከ ቀጣይ ሰኞ ድረስ ሊቆይ እንደሚችል ማስጠንቀቂያዎች እየተነገሩ ይገኛሉ። በተለይ አሜሪካ በታሪኳ ከበድ ያለ ነው ወይም ደግሞ ጠንከር ያለ ነው የተባለለት የበረዶ ጉዳይ አሳሳቢ ደረጃ ላይ የሚደርስበት ጊዜ ገና ነው። በቀጣይ ሳምንታት ቀጣይነት ይኖረዋል የሚሉ በርካታ መረጃዎች እየተደመጡ ይገኛሉ። በአሜሪካ የሚገኙ ኢትዮጵያውያንስ ምን ማድረግ አለባቸው? ጥንቃቄው ምንድነው? መፍትሄውስ? በሚለው ጉዳይ ላይ ዘርዘር ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። በአሜሪካ እየተከሰተ ያለው የከፋ የበረዶ ማዕበልና የጉዞ መስተጓጎልን በተመለከተም ወደ እናንተ መረጃችንን ቀጥለናል። የበረራዎች መሰረዝና የትራንስፖርት ቀውስ ከባድ በረዶ የቀላቀለው አውሎ ነፋስ በፈጠረው የአየር መስተጓጎል መንገደኞች ችግር ላይ ይገኛሉ። እስካሁን ከ5000 በላይ በረራዎች ተሰርዘዋል። ይህም በአሜሪካ ታሪክ በቅርብ ዓመታት ውስጥ ከተመዘገቡ ከፍተኛ የትራንስፖርት መስተጓጎሎች አንዱ ሆኗል። የመንገደኞች እንግልት በሚሊዮን የሚቆጠሩ መንገደኞች በአየር ማረፊያዎች ውስጥ ይገኛሉ። የባቡርና የየብስ ትራንስፖርት የአየር መንገድ ብቻ ሳይሆን የባቡር መስመሮችም የበረዶ ክምችት ምክንያት አድርገው አቋርጠዋል። ትራንስፖርት መስጠት አቁመዋል። የጉዞ እገዳዎች አንዳንድ ግዛቶችና ትላልቅ ከተሞች ዜጎች ለደህንነታቸው ሲሉ ከቤታቸው እንዳይወጡ አስገዳጅ ካልሆነ በስተቀር የየብስ ጉዞዎችን እንዳያደርጉ ጥብቅ እገዳ ከልክለዋል ወይም እገዳዎችን ጥለዋል። የበረዶ መጠንና የተጎዱ አካባቢዎች የብሔራዊ አየር ሁኔታ አገልግሎት ናሽናል ዌዘር ሰርቪስ ባወጣው መረጃ መሰረት የበረዶ ክምችት አስገራሚ የሚባል ደረጃ ላይ ደርሷል። ሮድ አይርላንድ እና ማሳቹሴት በእነዚህ ግዛቶች ውስጥ እስከ 37 ኢንች የሚጠጋም የበረዶ ዝናብ ተመዝግቧል። ይህ አካባቢውን ሙሉ በሙሉ ነጭ ካባ እንዳለበሰው ተገልጿል። ኒውዮርክ በከተማዋ ዝነኛ በሆነው ሴንትራል ፓርክ ውስጥ ብቻ 19 ኢንች በረዶ ግግር ተገኝቷል። ሰሜን ምስራቅ የባህር ዳርቻ በእነዚህ አካባቢዎች የበረዶ ክምችት ከ30 እስከ 61 ሴንቲሜትር እንደሚደርስ የተገመተ ሲሆን ነዋሪዎችም ትልቅ ስጋት ተደቅኖባቸዋል። የመሰረተ ልማት መቋረጥና ማህበራዊ ጫና አውሎ ነፋሱ ከበረዶ በተጨማሪ በኃይለኛ ነፋስ የታጀበ በመሆኑ በመሰረተ ልማቶች ላይ ከፍተኛ ጉዳት አድርሷል። የኤሌክትሪክ ኃይል መቋረጥ
ኃይለኛ ንፋሱ የኤሌክትሪክ መስመሮችን በመበጣጠሱ በብዙ ሺህ የሚቆጠሩ ቤቶች በጨለማ ውስጥ ይገኛሉ። ይህም በብርድ ወቅት ለነዋሪዎች ተጨማሪ ፈተና ሆኗል። የንግድ እንቅስቃሴ፣ አብዛኞቹ ትምህርት ቤቶች፣ የመንግሥት መስሪያ ቤቶችና የንግድ ተቋማት ተዘግተዋል። ሮድ አይርላንድ ያለችበት ሁኔታ ትንሹ የአሜሪካ ግዛት ሮድ አይርላንድ ከሌሎች በበለጠ ሁኔታ ክፉኛ የተጎዳ ሲሆን የነፍስ አድን ሥራዎችም በበረዶ ምክንያት መቸገራቸው ተጠቁሟል። የትንበያ ባለሙያዎች ማስጠንቀቂያ። የአየር ሁኔታ ባለሙያዎች እንደሚናገሩት ከሆነ ይህ አውሎ ነፋስ በቅርቡ የሚቆም አይደለም። አሁን ያለው የበረዶ አውሎ ነፋስ እስከ ቀጣዩ ሰኞ ድረስ ሊቆይ እንደሚችል፣ ከአውሎ ነፋሱ በኋላ የሚመጣው ከፍተኛ ቅዝቃዜ ወይም ፍሪዚንግ ቴምፕሬቸር መንገደኞችን ይበልጥ አደገኛ ሊያደርግባቸው ይችላል ሲል መረጃው ያመለክታል። ጥንቃቄ፣ ዜጎች በቤት ውስጥ ሆነው አስፈላጊው ሙቀት መከላከያና የምግብ አቅርቦት እንዲያዘጋጁ እንዲሁም የአካባቢው ባለስልጣን መመሪያውን እንዲከተሉ ጥሪ አቅርበዋል። በአጠቃላይ በአሜሪካ በአሁኑ ወቅት በተፈጥሮ አደጋ ሳቢያ ከፍተኛ የኢኮኖሚና የማህበራዊ ቀውስ እየተከሰተ ይገኛል። የ5000 በረራዎች መሰረዝ የአየር መንገዶች ኢንዱስትሪው ላይ ከፍተኛ ኪሳራ እያስከተለባቸው መሆኑ መግለጻቸው በሚሊዮን የሚቆጠሩ ዜጎች ተፈጥሮን እየታገሉ ይገኛሉ። በቀጣይም ወቅታዊ መረጃዎች እንደደረሱን ወደ እናንተ የምናደርስ ይሆናል። ይኸው የሰሞኑ የበረዶ ግግር፣ የአየር መንገድ መዘጋት፣ በጆን ኤፍ ኬኔዲ ወይም ደግሞ በቦስተን ሎጋን ዓለም አቀፍ አየር ማረፊያዎች የሚደረጉ በረራዎች ሙሉ በሙሉ ተቋርጠዋል። ይህም በዓለም ዙሪያ የሚደረጉ የንግድና የጉዞ ትስስሮች አውኳል። የባቡር መንገዶች አምትራክ ባቡር አገልግሎት በሰሜን ምስራቅ መስመሮች ላይ የሚሰጠውን አገልግሎት አቋርጧል። የበረዶ ክምችት የባቡር ሀዲዶች በመሸፈናቸው የጥገና ሰራተኞች ወደ ስፍራው መድረስ ተስኗቸዋል። በዋና ዋና አውራ ጎዳናዎች የሚታየው ቪዚቢሊቲ ወደ ዜሮ መውረዱ በርካታ አሽከርካሪዎች በመንገድ ላይ ተዘግቶባቸው ፖሊስ አስቸኳይ ካልሆነ በስተቀር ማንም አውራ ጎዳና ላይ እንዳይወጣም ጥብቅ ትዕዛዝ ሰጥቷል። የብሔራዊ የአየር ሁኔታ አገልግሎት ሮድ አይርላንድ ይህች ግዛት አውሎ ንፋስ ማዕከል ሮድ አይላንድ ይህች ግዛት የአውሎ ንፋስ ማዕከል ሆናለች። በአንዳንድ አካባቢዎች ከ37 ኢንች ድረስ በአንዳንድ አካባቢዎች እስከ 37 ኢንች የሚደርስ የበረዶ ክምችት እየታየ ይገኛል። በአጠቃላይ የምስራቅ አሜሪካ ነዋሪዎች ተፈጥሮ የደቀነችባቸውን ከባድ ፈተና ለመወጣት በትግል ላይ ይገኛሉ። መንግስትና የረድኤት ድርጅቶች ዜጎች ተገቢውን ጥንቃቄ እንዲያደርጉ እያሳሰቡ ይገኛሉ። እኛም በቅርበት ሁኔታውን እየተከታተልን ወደ እናንተ የምናደርስ ይሆናል። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች በአሜሪካ ግዛቶች እየተከሰተ ያለው የበረዶ ግግርና እንዲሁም ደግሞ ከዚህ ጋር ተያይዞም እየተፈጠሩ ያሉ ትራንስፖርት መስተጓጎሎችና ሌሎችንም ጉዳዮች ለጥንቃቄም እንዲረዷችሁ በመላው አሜሪካ የምትገኙ ኢትዮጵያውያን መረጃዎችን በየዕለቱ ከስር እያደረስናችሁ እንገኛለን። ስለምትከታተሉ እናመሰግናለን። ዜና ፕላስ በቀጣይ በሌላ መረጃ እንመለሳለን። ጥሩ ጊዜ። አበቃን። የዕለቱን